ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሻይ እየጠጣሁ ነው። በነገራችን ላይ በትልቅዬ ብርጭቆ፣ ግብዳ በሚያክል ብርጭቆ ነው ሻይ የምጠጣው። ምክንያቱም ብርድ አለ፣ በዛ ላይ ደግሞ እኔ ቅዝቃዜ ሲሆን ሳይነስ አለብኝ ማለት ነው። እና ይሁን አፍንጫዬን ምናምን ጥቅጥቅ ያደርገኛል እና ሞቅ ሞቅ ላድርገው ብዬ ነው። እና ሩታዬ ዛሬ ምንድን ነው ይዛ የመጣችው? ሩታ ሰሞኑን ጠፍታ ነበረ። በሰው ቤት ነው የምትገኘው፣ በቤቷ እየተገኘች አይደለም። እናም ከሀገር ልወጣ ነው፣ ፕሮሰሴን ጨርሻለሁ። በዚህ 2 ቀን ውስጥ ያለውን ነገር አጠናቀቄ ልሄድ ነው እኔም ልጄም ቢያንስ ለብዙ ነገር ለሰላምም ለእኔም ከሀገር መውጣቱ መልካም ነው ብዬ አስባለሁ። አሁን ያለሁበት ነገር ጥሩ አይደለም እና ቤተሰቦቼን ገና አልነገርኳቸውም። እህቴን ጠርቼ ለእህቴም እነግራታለሁ። ቤተሰቦቼ ምን እንደሚሉኝ አላቅም ብላ እንግዲህ ታላቅ እህቷን ጠርታ ያለውን ነገር ስታዋያት ነበረ። ታላቅ እህቷም ሩታ በተናገረችው ሀሳብ አልተስማማችም። እኔም አልስማማም። ሩታዬ አንደኛ አንቺ አራስ ነሽ፣ ሁለተኛ ደግሞ ምንም ያልጠነከረ ህፃን ልጅ ይዤ ከሀገር ልውጣ ማለት በጣም ከባድ ነው። የእውነት በጣም ይከብዳል። ቢያንስ እንደው 6 ወር እንኳስ ቢሆነው ኦኬ፣ ገና 2 ወር ከምናምን እንደ አንቺ ራሱ እንዴት ነው የምታስቢው? እኔ ግን አንቺ ከሀገር መውጣት ያሰብሽው ለእረፍት ነው ወይስ እዛው ለመኖር ነው? በዛ ላይ ደግሞ ማለት ነው የሚያጨናንቅሽን የሆነ በቃ መጥፎ ሁኔታ ውስጥ የሚከትሽን ነገር እኮ ማራቅ ትችያለሽ አንቺ። እውነት አንቺ ካልፈለግሽ በአቅራቢያሽ እየመጡ የሚያጃብቡትን አሞራዎች እኮ ማጥፋት ትችያለሽ። ይቻላል። ቪዲዮ ካሜራ ይዘው ቤትሽ ሲመጡ አለመፍቀድ፣ በቃ አልፈልግም ብለሽ መናገር ትችያለሽ። ማንም ቢሆን ካላንቺ ፍላጎት እኮ ቪዲዮ ሊቀርጽሽ ወይም ሊያወራሽ አይችልም ማለት ነው። እና አንቺ እየፈቀድሽላቸው ነው ህይወትሽ ውስጥ የሚንበጫበጩት እየገቡና ስሬስ ሆነሽ ማለት ነው። ከሁሉም ርቀሽ ጽድት ብለሽ መኖር ትችያለሽ። ለሰዎች ብለሽ ለምንድን ነው ስደት የምትወጪው? ምን በወጣሽ? የእውነት ቤትሽን ተከራይተሽ ቤተሰብ ጋር መኖር ከከበደሽ ቤትሽን ተከራይተሽ አንድ አጋዥ ይዘሽ ዩቲዩብሽን እየሰራሽ ድልቅቅ ብለሽ ከልጅሽ ጋር መኖር ትችያለሽ። እንደውም እነዛን ሰዎች እርር ቅጥል ነው እንጂ ማድረግ፣ አንቺ ለሰዎች ብለሽ እንደገና ስደት ትመኛለሽ እንዴ? ስደት አይደለም ልጅ ይዘሽ ቀርተሽ ልጅ ራሱ ሳትይዥ በጣም ከባድ ነው በአሁኑ ሰዓት የኔ ውድ። ምናልባት ልዝናና ካልሽ ደግሞ መዝናናት ራሱ አሁን ባለሽበት ሁኔታ ይከብዳል። አንድ ህፃን ልጅ እስከ 5 ዓመት ከእናቱ ጋር መሆን ግድ ይላል ህጉም ይፈቅድልኛል ብለሻል። አሁን ህግ መፍቀድ ያለመፍቀድ ሳይሆን ልጅሽ ገና ነው፣ አልጠነከረም ማለት ነው። ቢያንስ ይጠንክርልሽ ለአንቺ ለመውጣቱም ለምኑም ማለት ነው። እና መረጋጋት አለብሽ። በእርግጥ እህትሽን በጣም ትክክል ናት የተናገረችው ነገር። ገና ያልጠነከረ ህፃን ልጅ እንዴት ነው ይዘሽ ለመውጣት የምታስቢው? ተረጋጊ፣ ምን ሆነሽ ነው እያለችሽ ነበር። እና ቤተሰብ ራሱ ቢሰማ አይፈቅድልሽም። ሲቀጥል የእውነት እኔ ርቄ መሄድ እፈልጋለሁ ለትንሽ ጊዜ የምትይ ከሆነ አንቺ መሄድ ትችያለሽ፣ ልጅሽን ማዘርግ አስቀምጠሽ ማለት ነው። ከዛ ውጭ ግን ልጅ ይዤ ልሂድ ምናምን የሚባለው የማይሆን ነገር ነው። እና ደግሞ ለሰዎች ቦታ አትስጪ። አንቺ ቦታ ስለሰጠሻቸው ይመስለኛል እኔ ማንም እየገባ የሚንበጫበጨው እውነት። እና ሩታዬ ይሄ መውጣት አለብኝ ምናምን የምትሆን ሀሳብሽን ብትቀይሪ መልካም ነው። ምክንያቱም ከሰራሽ ማለት ነው ዩቱብሽን ወጥረሽ ከሰራሽ ከነሱ በላይ እንጂ ከነሱ በታች አትሆኝም። ስለዚህ ጠንክረሽ ራስሽን ዘና ፈታ አድርገሽ መስራት ትችያለሽ፣ በራስሽ መቆም ትችያለሽ። እና ማን ለማስደሰት ብለሽ ነው አንቺ አገርሽን ለቀሽ ወደ ሰው ሀገር ለመሄድ የምታስቢው ማለት ነው? እና ስለዚህ አገርሽ ላይ ሆነሽ ኮረት ብለሽ ድልቅቅ ብለሽ ትኖሪያለሽ። ምንም ነገር አያስጨንቅሽም። በጣም ብዙ ሰው ደግሞ ይወድሻል ከእነሱ በላይ ማለት ነው። አሁን ከእነዚህ ከምታወራቸው ሰዎች በላይ ማለት ነው። እና ስለዚህ ሩታዬ መውጣት ምናምን የምትይውን ነገር ትተሽ ብትቀመጭ መልካም ነው ነው የምለው። ሲቀጥል ቤተሰቦችሽ ራሱ እሺ አይሉሽም፣ ልጁን ይዘሽ እንድትወጪ እሺ አይሉሽም ቤተሰቦችሽ ራሱ። ሀሳብ ብታመጭም ማለት ነው። ሀሳብ አይከለከልም በእርግጥ። እና እንደዛ ነው።
ተሰርተሽ የደራ ልጅ በይ ተኩለሽ የመሬ